ኦኬ የሚከተሉ ክፍሎች ወደ አስርዮሽ ለውጡ ይላል። 8/5 ማለት 8 ሲካፈል ለአምስት እናደርጋለን ማለት ነው። አንድ ጊዜ አምስት ከ8 ሲቀነስ 5 3.0 30 ሲካፈል ለአምስት 6 ጊዜ ስለዚህ 8/5 አንድ 6 ይሆናል ወደ አስርዮሽ ሲለወጥ ማለት ነው። ደግሞ አንድ ሁለተኛ እኩል ይሆናል አንድ ሲካፈል ለሁለት 0.10 እናደርጋለን መጣሩ 0.20 ሁለት ሲካፈል 10 ሲካፈል ለሁለት 5 ስለዚህ 1.5 ይመጣል 0.5 ይሆናል ማለት ነው። ሀመርሃ 123 አራተኛ 123 አራተኛ ማለት 123 ከፈል ለአራት ማለት ነው። ከዚህ ጋር እንቆረጠው ስንት ጊዜ 3 ጊዜ 3 ጊዜ 4 12 ምን ማን ትወርዳለች 3 አትችልም ነጥብ 0 30 ለ4 ስንት ጊዜ 7 ጊዜ 7 4 28 ማን 2 2 0 20 20 ለ4 5 ስለዚህ ይመጣል 3.75 ይሆናል ማለት 3.75 ይሆናል 3.5 አንደኛ አይደል ሆኖ ደግሞ 98 አራተኛ ማለት 98 ሲካፈል ለአራት ስንት ጊዜ ሁለት ጊዜ እዚህ ጋር እንቆርጣለን። ወደ 8 ከስንት 9 ሲቀነስ 8 1 18 ስንት ጊዜ 5 ጊዜ 20 4 ጊዜ 16 ከ18 16 2 አትችልም ነጥብ 0 20 20 ሲካፈል ለአራት 5 ምን ይመጣል ማለት ነው 24.5 ይሄ ማለት 98 አራተኛ ማለት 24.5 ይሆናል ማለት ነው። ከዛ 225 ስንተኛ መቶኛ ማለት ደግሞ ለመቶ ሲካፈል ምን ይመጣል 22.5 ሶሪ አይደለም እና ከሁለት 2.25 ነው እና ከ2.25 ነው 2.25 ነው የሚመጣው ግን እንስራው 225 ለስንት ለመቶ ስንት ጊዜ እዚህ ጋር ሁለት ጊዜ 200 ማን ቀሪ 25.0 ስናደርገው 250 ስንት ጊዜ ሁለት ጊዜ 200 ድጋሚ ማን 50 ትቀራለች አሁን 0 500 5 ጊዜ ምን ይመጣል 2.25 ይሆናል ማለት ነው። ሁለተኛው የሚከታተል ወደ ክፍል ለውጡ ነው የሚላል ሁለተኛው ወደ ክፍል የሚመጣው 0.5 ማለት ከነጥብ በኋላ አንድ ቁጥር አለች ወይም በ10ኛ ብናበዛው 5 10ኛ ማለት ነው። ለማለት ደግሞ 9.82 9.82 ማለት ነው 982 ስንተኛ መቶኛ ማለት ነው። ሀመርሃ ደግሞ 3.85 ከነጥብ በኋላ ሁለት ቁጥሮች አሉት 385 ስንተኛ መቶኛ ማለት ነው። ደግሞ 10.04 ከነጥብ በኋላ ሁለት ቁጥሮች አሉ ያ ማለት 104 ሶሪ 1004 ስንተኛ መቶኛ ማለት ነው። ኦኬ ደግሞ 17.267 ከነጥብ በኋላ ሶስት ቁጥሮች አሉ ያ ማለት 17.267 ስንተኛ አንድ ሺኛ ማለት ነው። ደግሞ 126.72 ማለት ደግሞ ከነጥብ በኋላ ሁለት ቁጥሮች አሉ 126.72 ስንተኛ መቶኛ ማለት ነው። ሶስተኛ በዝቅተኛ ክፍል በማቃለል በዝቅተኛ ሰዎች ይበዛል 6/24 በስንት በስድስት ምን ይመጣል በስድስት አንድ በስድስት አራት አንድ አራተኛ ይሆናል ማለት ነው። ደግሞ 85 50ኛ 85 50ኛ በአምስት አንድ 335 7 17 ማለት ነው። በአምስት አስረኛ ብቻዬን ነው የትም አይሄድም እዚህ በኋላ ሀመርኋ ደግሞ 63ኛ 42 ስንተኛ 63ኛ በሰባት ስንት ነው በሰባት ሶሪ ያ በሰባት 6 በሰባት
9 ያ ድጋሚ በ3 2 በ3 3 ማለት ነው። 3 ኦኬ 3 ከዛን ደግሞ 25 75ኛ ድጋሚ በ25 1 በ25 3 አንድ ሶስተኛ ይመጣል ማለት ነው። እና ከዛም በኋላ ድጋሚ ደግሞ ነው ደግሞ 125 125ኛ 125 መቶኛ ሶሪ በ25 5 በ25 4 ማለት ነው። ስለዚህ 125 መቶኛ ምን ይመጣል? 5 4ኛ ይመጣል ማለት ነው። ስለዚህ ዝቅተኛ የሂሳብ ቃል በዚህ እንዲገለጽ ነው ማለት ነው።